ሰላም ጤና ይስጥልን ክቡራን ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ብተወልድ ነኝ። በቅድሚያም የብልጽግና አገዛዝ በባህር ዳር ላይ ያሉትን የድሮን የመነሻ ጣቢያዎች ወደ 3 ከፍ ማድረጉን ከመገናኛ ብዙሃኑ የተገኘው መረጃ ያመለክታል። ይህን ተከትሎ ሰሞኑን በትግራይ በተወሰደ ተደጋጋሚ የድሮን ጥቃት የቲዲኤፍ ታጣቂዎች መገደላቸውንና 12 መኪኖች መውደማቸውን የብልጽግና ምንጮች ዘግበዋል። በባህር ዳር ተጨማሪ ድሮን መነሻ ጣቢያ መቋቋሙም ከሰሞኑ በተደጋጋሚ በትግራይ እንደ አዲስ ከተጀመረው የድሮን ጥቃት ጋር የተያዘ ሳይሆን እንዳልቀረ ይታመናል። ይህን የድሮን ጥቃት ተከትሎ የብልጽግና አክቲቪስቶች ጀግናው አየር ኃይላችን በትግራይ ኢላማውን የጠበቀ ጥቃት ፈጸመ የሚል ዜና ቢያሰራጩም አብዛኛው የኢትዮጵያ ሕዝብ ግን ድርጊቱን አጥብቆ እየኮነነው ነው። በብልጽግናና በህወሓት መካከል በተፈጠረ የስልጣን ሽኩቻና ቁርሾ ምክንያት ባለፈው ጊዜ ለ2 ዓመታት በተደረገ አስከፊ ጦርነት መከራውን ያየው የትግራይ ህዝብ ዳግም መከራ ውስጥ የሚገባበት ምክንያት ፈጽሞ ዝግ ሊሆን ይገባል የሚሉ አስተያየት ሰጪዎች በትውስትና በዕዳ በተገዛ ድሮን የራሱን ህዝብ እየደበደበ ያለው የአብይ አህመድ አገዛዝ ከእብደት መንገዱ በአስቸኳይ ሊታቀብ ይገባል ሲሉ አሳስበዋል። በዛሬው ዕለት በጋምቤላ ከተማ የክልሉ ፕሬዝዳንት ቤተ መንግስት አጠገብ ከፍ ያለ የተኩስ ልውውጥ መደረጉ ታውቋል። እኩለ ቀን ከ12 ሰዓት ከ20 ደቂቃ አንስቶ ለረዥም ሰዓታት የቆየው የተኩስ ልውውጥ በከባድ መሳሪያ ጭምር የታገዘ እንደሆነ ነው የአይን ምስክሮች የተናገሩት። የአይን እማኞችና የከተማው ነዋሪዎች የተኩሱ ምክንያት ምን እንደሆነ ባያውቁም ሌሎች ምንጮች ግን ጥቃቱን የከፈቱት የአኟክ ታጣቂዎች እንደሆኑ ነው እየዘገቡ ያሉት። ከሰሞኑ የጋምቤላ ክልላዊ መንግስት ምክንያቱ ባልተገለጸ ሁኔታ የትራንስፖርት እንቅስቃሴ ክልከላ አውጆ እንደነበር አይዘነጋም። ከሰሞኑ የአርሲው ጥቃት ተርፈው በሜዳ ላይ የወደቁ የአርሲ አሰኮ ኦርቶዶክሳውያን እስካሁን ይህ ነው የሚባል ድጋፍ አልተደረገላቸውም። ጎረኖ በመሰለ አዳራሽ ውስጥ ታሽገውና ሜዳ ላይ ወድቀው እንደምታያቸው ይገኛሉ። የብዙዎቹ መኖሪያ ቤታቸው ተቃጥሏል። መቼም ቤታቸው ተመልሶ ይሰራላቸው ወይም ተለዋጭ ቤት ይሰጣቸው ብሎ መጠየቅ ፈጽሞ የማይታሰብ ነው። ምክንያቱም እንኳን እነሱ ሰሞኑን የተፈናቀሉት ቀርቶ የዛሬ 5 እና 6 ዓመት ተፈናቅለው ሜዳ ላይ የወደቁት ጨርሶ ተረስተው ለዓመታት በአዳራሽ ውስጥ ተጥለው በወር በቤተሰብ ደረጃ በምትደርሳቸው 8 ኪሎ ዱቄት ነው እየገፉ ያሉት። እርሱም አልፎ አልፎ እየተቋረጠ። ደግፋቸው ተላከ የተባለው መከላከያስ ምን እያደረገ ነው ካላችሁ እንደምትመለከቱት ከአብይ አህመድ ሸኔዎች ጋር ሰንጋ ጥለው እየተገባበዙ ይገኛሉ። ይህ ነው ተመልካቾቻችን እየሆነ ያለው። ከቀናት በፊት ነግረናቸዋል። ወደ ስፍራው ሲሄዱ መከላከያዎች ብዙ ጊዜ የአካባቢው መስተዳድሮች ሰንጋ ጥለው ነው የሚጠብቋቸው ነው። ደግሞ እንደምትመለከቷቸው የሸኔ ታጣቂዎችም አብረዋቸው ነው ያሉት። ስለዚህ ተፈናቃዮች መልሰው ይቋቋማሉ፣ የፈረሰው ይሰራል ምናምን የሚለው ነገር ምናልባት ቤተክርስቲያኑን ራሷ ቤተክርስቲያን ካሰራቸው፣ አለበለዚያ ነዋሪዎችን ማፈናቀሉ ኢንቴንሽናል የሚደረግ ስለሆነ ኢትኒክ ክሊኒሲንግ ስለሆነ ኦርቶዶክስን የማጽዳት ዘመቻ ስለሆነ መልሶ አይሰራላቸው የሚፈለግ ነገር ነው የሆነው። እንደዚሁ ተበትነው ለረጅም ጊዜ ይኖራሉ። በቃ ተስፋ ሲቆርጡ እየተበታተኑ ይሄዳሉ። ምክንያቱም የዛሬ 5 ዓመት 6 ዓመት የተፈናቀሉት አይታችኋቸዋል። ምንም ነገር መፍትሄ ሳይሰጣቸው ይባስ ብሎ ምርጫው ላይ ምን ዜና እንደተሰራ በማለዳው አሳይተናቸዋል በውይይታችን። ተፈናቃዮች ተሰልፈው የሀገር ውስጥ ተፈናቃዮች በሰልፍ መረጡ ብለው ነው ብልጽግና ፓርቲ በኦፊሻል ገጹ ይሄን ያወጣው። ጧት አሳይተናቸዋል። ተፈናቃዮች መረጡ ብሎ ዜና የሚሰራ መንግስት ነው ያለው። መፈናቀልን እንደ ኩራት የሚያይ መንግስት ማለት። ስለዚህ ተመልሰው ይቋቋማሉ የሚለው ነገር ተስፋ የሚያስቆርጥ ነው። ይህ በእንዲህ እንዳለ ከአርሲው የቤተ ክርስቲያን ጥቃት ጋር ተያይዞ የመብት ጥያቄ ያነሱ ካህናትን፣ ዲያቆናትና ወጣቶችን በጸጥታ ኃይሎች እያደኑ ማሰሩ ቀጥለዋል። ከታሰሩት መካከል በቅድስት ሥላሴ መንፈሳዊ ኮሌጅ የሥነ መለኮት መምህርና የበርካታ መንፈሳዊ መጻሕፍት ደራሲ የሆኑት ቀሲስ ዶክተር መዝገበ ካሳና የኦርቶዶክሳዊ ተዋጽኦ ቅጽ 1 እና ቅጽ 2 መጽሐፍት አዘጋጅ ወጣቱ መምህር ቤተ ማርያም አበባው ይገኙበታል። የታሰሩት አባቶችና ወንድሞች በተለያዩ የሀገር ውስጥ መድረኮች በዩቲዩብ ቻናሎችና በፖድካስቶችና በሚያስተላልፏቸው ወቅታዊ ማህበራዊና ክርስቲያናዊ ስነ ምግባርን የሚዳስሱ ትምህርቶቻቸው
በምዕመናን ዘንድ በስፋት ይታወቃሉ። በተለይ ቀሲስ ዶክተር መዝገቡ የሃይማኖት ተቋማትና መሪዎች በትናንትና ቁስልና ቁርሾ ላይ ሳይቆዩ አገራዊና ብሔራዊ እርቅ እንዲወርድና ህዝቡ በሰላም ወጥቶ እንዲገባ ግንባር ቀደም ተነሳሽነት ወስደው መስራት እንዳለባቸው በተደጋጋሚ በማሳሰብ ይታወቃሉ። ዶክተር መዝገቡ ሜክሲኮ በሚገኘው የፌዴራል ፖሊስ መታሰራቸው የታወቀ ሲሆን ሌሎቹ የት እንደታሰሩ እስካሁን አልታወቀም። ብልጽግና የቤተ ክርስቲያን ድምፅ የሆኑ አባቶችንና ወንድሞችን በማሰርና በማስፈራራት ስለ ቤተ ክርስቲያናችን ከምናሰማው ድምፅና ከምናቀርበው የመብት ጥያቄ ሊመልሰን አይችልም የሚሉ በርካታ ወጣቶችና ሌሎች አባቶች በአርሲ በሆነው ግፍ ዙሪያ ጠንካራ ተቃውሟቸውን ማሰማታቸውን አሁንም ቀጥለዋል። በፓስተሩ ውሳኔና ድርጊት ህይወቱ ያለፈው ወጣት ይህ ወጣት ዋቅጅራ ገነት ይባላል። በምዕራብ ወለጋ የቂልሹ ካራ ተወላጅ ነው። በዩናይትድ ስቴትስ አሜሪካ ይኖር የነበረ ሲሆን በቅርቡ ለሰርግ ወደ ኢትዮጵያ በመጣበት ወቅት ሲመረመር የልብ ድካም እንዳለበትና ቀዶ ጥገና ማድረግ እንዳለበት በሐኪሞች ተነገረው። የፕሮቴስታንት እምነት ተከታይ የሆነችው ፍቅረኛው ታዲያ ሕክምናውን ትቶ ፓስተር መሰረት ታዬ የሚባል እዚህ ግለሰብ ጋር እንዲሄድ ምክር ትሰጠዋለች። ግለሰቡም ወደ ፓስተሩ ሲሄድ ፓስተሩ መጀመሪያ ያደረገው ነገር ተፈውሰሃል በማለት የተገጠመለትን የኦክሲጅን ገመድ ማስወገድ ነበር። ፓስተሩ ከዛ አስከትሎም አዲስ ልብ ሰጥቻለሁ ተፈውሰሃል ብሎት ወደ ቤቱ ላከው። ወጣቱ ዋቅጅራ የሕክምና ባለሙያዎችን ንግግርና ምክር ችላ ብሎ የነብይ ነቢዩን የታምራትን ምክር ተቀበለ። ዳሩ ምን ያደርጋል፣ በሚያሳዝን ሁኔታ ከአሜሪካ ወደ ኢትዮጵያ የመጣው ተስፈኛ ወጣት ወደ ቤቱ ለማረፍ እንደገባ እስከ ወዲያኛው አሸደበ፣ ህይወቱ አለፈ። የህግ ባለሙያዎች ይህ ነገር ከሀገሪቱ ጋር አኳያ እንዴት ይታያል? ምንስ ነው መደረግ ያለበት? ኢትዮጵያችን ስለ ቤተ ክርስቲያን መከራና ስለ ወገኖቻቸው ግፍ የመብት ጥያቄ ያነሱ የቤተ ክርስቲያን አባቶችና ወንድሞች በገፍ እየታሰሩ የሚገኙባት፣ በአንጻሩ የሰው ነፍስ ያጠፉ ሐሰተኛ ነቢያት በነፃነት የሚፋልሉባት ሀገር ከሆነች ቆይታለች። በታሪክ ለመጀመሪያ ጊዜ በዓለም ዋንጫ ላይ እንዲዳኝ በዓለም አቀፉ እግር ኳስ ማህበር ፊፋ የተመረጠው ሶማሊያዊ ዳኛ ኡመር አርታን ወደ አሜሪካ መሬት እንዳይገባ ተከልክሎ ወደ መጣበት እንዲመለስ መደረጉ ዓለም አቀፉን የስፖርት ማህበረሰብ እያነጋገረ ይገኛል። ዳኛ ኡመር አርታን ለዓለም ዋንጫው ዳኞች የሚዘጋጀውን የፊፋ ሴሚናር ለመታደም ከቱርክ ኢስታንቡል ተነስቶ ማያሚ ዓለም አቀፍ አውሮፕላን ማረፊያ በደረሰበት ወቅት ነው የአሜሪካ የድንበር ጥበቃ ባለስልጣናት ወደ ሀገር ውስጥ እንዳይገባ የከለከሉት። አርታን የአሜሪካ ቪዛ ለማግኘት ከፍተኛ ፈተና ገጥሞት የነበር ቢሆንም በናይሮቢ የሚገኘው የሶማሊያ ኤምባሲ ባደረገለት ድጋፍ ምክንያት የዲፕሎማቲክ ፓስፖርት ጭምር ይዞ ለመጓዝ ችሎ ነበር። ሆኖም ግን ይሄ ዲፕሎማቲክ ፓስፖርት በአሜሪካ ባለስልጣናት ዘንድ ተቀባይነት ሳያገኝ የቀረበ መሆኑ በሶማሊያ ዜጎች ላይ ካለው ጥብቅ የጉዞ እገዳ ጋር በተያያዘ ወዲያውኑ ወደ መጣበት ኢስታንቡል እንዲመለስ ተደርጓል። ይህ ክስተት የዓለም አቀፍ መገናኛ ብዙሃን ዋነኛ አጀንዳም ሆነዋል። እንዲሁም በአፍሪካ እግር ኳስ ማህበረሰብ ዘንድም ከፍተኛ አስገራሚና አነጋጋሪ ሁኔታን ፈጥረዋል። የሶማሊያ የወጣቶችና ስፖርት ሚኒስቴር ከፍተኛ አማካሪ የሆኑት ኢሴ አደን አብሽር ድርጊቱን በጽኑ ኮንነዋል። አማካሪው ባስተላለፉት መልእክት ይህ ውሳኔ በኡመር ላይ ብቻ ሳይሆን እግር ኳስ ለፍትሐዊነት፣ ለብቃትና ለስፖርታዊ ጨዋነት ያለውን ቁርጠኝነት የሚያናጋ ነው ሲሉ ቅሬታቸውን ገልጸዋል። ኡመር አርታም በቅርቡ በአፍሪካ እግር ኳስ ኮንፌዴሬሽን የ2025 የውድድር ዘመን የዓመቱ ምርጥ አፍሪካዊ ዳኛ ተብሎ የተመረጠ ሲሆን ባለፈው የውድድር ዘመን በፒራሚድ ኤፍሲ እና በማሜሎዲ ሰንዳውንስ መካከል የተደረገውን ከባድ የካፍ ሻምፒዮንስ ሊግ ፍጻሜ የመልስ ጨዋታ በብቃት መምራቱ ይታወሳል። ጉዳዩን በተመለከተ ፊፋ ክትትል እያደረገበት እንደሆነ ቢገልጽም እስካሁን ከባለስልጣናቱ የተሰጠ ይፋዊ መፍትሄም ሆነ መግለጫ የለም። ክቡራን ተመልካቾቻችን፣ አድማጮቻችን የሰዓቱ መረጃዎች እነዚህ ነበሩ። እወዳችኋለሁ፣ አከብራችኋለሁ። ጤና ይስጥልኝ።